ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ሰብስክራይብ ያላደረጋችሁ እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ ጠይቃለሁኝ። ዛሬ እንግዲህ የመጣሁት ለየት ባለ ቪዲዮ ነው። እሱም ከኡስታዛችን ወሂድ አጠር ያለ መልእክት ለቀጣይ ትውልዱ የሚገርም መልእክት ያስተላልፋል። ኢንሻአላህ አሁን ቀጥታ ወደ ቪዲዮ። የጥንቃቄ መልእክት አለ። አገራችን ኢትዮጵያ ውስጥም ቁርአንያ የሚባል ትምህርት በስፋት እየተስፋፋ ነው፣ በልቀት እየተስፋፋ ነው። ጥንቃቄ አድርጉ። ብዙ ነገራችሁ እንደሚያሳጣችሁ ማለት ነው። ቁርአንያ ማለት ቁርአን ብቻ እንቀበላለን፣ ሐዲስ አንቀበልም። የሰለፎች አፈሳሰር ቀደምት ሰለፎች ቁርአንን የተረዱበትን አረዳድ አንቀበልም። በዘመናዊ መልክ እኛ እንደፈለግን እንፈታለን የሚሉ ሰዎች በጣም እየተስፋፉ ነው ያሉት። ጥንቃቄ አድርጉ ማለት ነው። በብዙ በጀት በብዙ ድጋፍ ትላልቅ ኡስታዞችን ድጋፍ በማድረግ መድረክ ላይ እየወጡ ነው ያሉት። ሰው እየተማረ ነው፣ እየተሳተ ነው። ቁርአንን ለመፍታት ቁርአን ብቻ በቂ ነው፣ ሐዲስ አያስፈልግም ምናምን የሚሉ ሰዎች መጥተዋል። በነገራችን ላይ መስራቻቸው መልእክተኛ ነኝ ብሎ ነበር። ግብፃዊ ሰው ነው፣ ረሹድ ከሊፋ ይባላል። አሜሪካን ሀገር ነው ያለው የነበረው፣ እዛ ነው የሞተው ማለት ነውና እሱ የሚያምነው መልእክተኛ ነኝ ብሎ ያምናል። ለመልእክተኛነትም ማስረጃ አምጣ ተብሎ ሲባል መልእክተኛ ነኝ፣ መልእክተኛ እንደማይመጣ ክልክል እንደሆነበት ማስረጃ የለም፣ የቁርአን ማስረጃ የለም፣ ሀተመ ነብይ እንጂ ሀተመ ረሱልና የለም በማለት ተናግሮ ከዛ የሐዲስ ጥቅስ ሲሰጠው አልቀበልም አለ በዛው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይም መልእክተኛም እንደማይመጣ ከመጡ 30 ደጃሎች እኔ የአላህ መልእክተኛ ነኝ የአላህ ነብይ ነኝ ብለው ይመጣሉ፣ ጥንቃቄ አድርጉ ብሎ የተናገሩበትን ሐዲስ ሪጀክት ከማድረግ አንጻር ሙሉ ሐዲስን ሪጀክት አደረገው ማለት ነው። እና አሁን ምንድነው በስፋትና በልቀት ሰዎች ትላልቅ መድረክ ተሰጥቷቸው ትላልቅ እንትኖች ተሰጥቷቸው ፈሳድ በየመስጊዱ እየተሰራጨ ነው ያለው። ስለዚህ ጥንቃቄ አድርጉ። በቃ አለቀ። መጨረሻው ዘመን ላይ ነን ያለ ነው። ሰንሰለቱን በጠበቀ መልኩ ከረሱል ሰለላሁ ዐለይሂ ወሰለም ወደ ሰሃባዎች፣ ከሰሃባዎች ወደ ታቢዮች እየተባለ ወይ እስከ 14 ትውልድ ድረስ ቁርአን አረዳዳችን አንደርስታንዲንጋችን በሐዲስና በቀደም ሰለፎች አረዳድ ነው የተቀበልነው። እስቲ ጠይቋቸው 5 ወቅት ሰላት የሚባል ካለ ሰላተ ፈጅር ላይ ስንት ረካ አለ በላችሁ ጠይቋቸው። ሰላተ ዙሁር ላይ ስንት ረካ አለ፣ ሰላተ መግሪብ ላይ ስንት ረካ አለ ብላችሁ ጠይቋቸውና ቁርአንን ስጡን በሏቸው። ግን ይሰግዳሉ እነዛ ሰዎች 2 ረካ አለው 3 ረካ አለው ምናምን እያሉ ይላሉ። ስለዚህ አሁን በስፋት እንትን እየተባለ ነው። ወላሂ በጣም ታዝናላችሁ ማለት ነው። ሰዎች ድጋፍ አላቸው፣ በስነ ስርዓት እንትን አላቸው፣ በጀት ተመድቦላቸው ኢትዮጵያ ውስጥ በደንብ አድርገው እንትን እያሉ ነው፣ ፈሳዳቸውን እያሰራጩ ነው። ቢያንስ ምንም የሚያስፈራ ነገር የለም። አትፍሩ። አይ ቲንክ የዑለማዎች ጉባኤዎች ጉዳዩን እንዲያዩት ተናግረናል። እኛ ዑለማዎቻችን ማለት ነው፣ ዑለማዎቻችን ጉዳዩን እንዲያዩት ተናግረናል። ትላልቅ መሻይኮች ማለት ነው፣ ትላልቅ እንትኖች ነግረናቸው ጉባኤ አድርገው ልጁን ጠርተውት እንዲያናግሩት እንፈልጋለን። እኛ አይ ቲንክ መድረክ ላይ አደባባይ ላይ ከምናሰጣ ብለን መጀመሪያ ዑለማዎች ማለት ነው፣ ትላልቅ ዑለማዎች እነ ሼህ ኢልያስ እነ ሼህ መሐመድ አህመድ የተለያዩ ዑለማዎች ማለት ነው ባሉበት በተሰበሰቡበት ቁርአንን መፍታት የሚቻለው በቁርአን ብቻ ነው፣ ሌላ ማብራሪያ አያስፈልገውም የሚል ትምህርት መጥቷል። ጥንቃቄ ማድረግ ነው። ያው የጥንቃቄ መልእክት ነው። ያ ነው። እኛ ፐርሰናሊ ነገሮችን አትዩት። ዲን ነው መጀመሪያ የሚቀድመው ለኛ ዲን ነው። የዲናችን ክብር እየተነካ የግለሰቦች ክብር የሚያስጨንቃችሁ ከሆነ አደጋ አለው። ግን ሰዎችን የምናስተምርበት የምንገስጽበት መንገድ መስተካከል አለበት ከሚለው ከሆነ እውነት ነው፣ እሱንም እንቀበላለን። ሰዎችን ስሜታቸውን እንዳይጎዳ በስድብ መልክ በምናምን ሳይሆን እውቀት ላይ ተመስርተን በምክክር ደረጃ መነጋገሩ ጥሩ ነው። ግን እንደዛ እስከዛ እስከሚስተካከል ድረስ ሰው ደግሞ መጥፋት የለበትም። በስመ እንትን ማለት ነው፣ በስመ ሙስሊም አይ ቲንክ መነገድ የለበትም። ዛሬ ደግሞ እንደ አይነት ቁርአንያ የሚባል ትምህርት ወይም ደግሞ ቁርአኒስት የሚባለው ትምህርት መሰራጨት የለበትም። ጥንቃቄ ማድረጉ ያስፈልጋል ማለት ነው። ታውቁ ማለት ነው። ይህ የምጨምረው ነገር አለ?